ሰው ይሰራል እንደ የራፍርሱ ጀግና ለጅብ ነው ወጥቶ የሚፈለገው እሺ ከአብይ መሐመድ ጋር ገሮት ናቸው አይደል? እና እውነተኛ በሻሻ ማለት ያው አጋሮ አጋሮ ቅርብ ናት። ያው በደንብ አድርጌ አውቃለሁ። አሁን እውነተኛ አባት አይታወቁም። እውነተኛ የአብይ አባቱ እውነተኛ አባቱ ማን ነው የሚባለው? ተናግሯል እኮ እሱ አባት እስከዛሬ ድረስ እኮ እሱ ያው የምናገረው ስለ እናቱ ነው አይደል እንዴ? አባት አለኝ ብሎ መጨረሻ ላይ ሰው እንዴት ነው ያለ አባት የሚጠራው በእናቱ እንዴት ይጠራል ብሎ ሲቃወም አብዛኛው ኢትዮጵያ ሕዝብ ብዙ ጊዜ ሲቃወሙ መጨረሻ ላይ አብይ አህመድ ይባላል አለ። አህመድ ደግሞ እሱን አልወለደም እናቱን አገባ። የሚቆጨኝ ግን ከናንተ ጋር ኦሮሞ መባሉ ይቆጨኛል። ከናንተ ጋር መቆጠሬ የበታችነት ሁሉ ጊዜ ምስር ካልጋ ላይ ስትለው አማራ ነው ጣለኝ እግሩን እንቅፋት ሲመታው አማራ ነው መታኝ። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ እመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ምኒልክ እግዚአብሔርን ይዘው እንጂ ጉልበት ይዘው የሚዋጉ ንጉስ አልነበሩ። እግዚአብሔር በጉልበታቸው አይመኩም ማለት ነው። አይመኩም። እንደገና ደግሞ ምን ያደርጉ ነበር? ሰላም ጤና ይስጥልን። ውድና የተከበራችሁ የአዳም ቲቪ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ኤሊ እርቦት እየሄደ ነው ደክሞት አሉ። ኤሊ አዋፋት ሲያልፉ አዩት። ለምንድን ነው ምን ሆነ ነው እንደዚህ የምትሆነው አሉት። አይ እርቦኝ ነው። ምን አለ እናንተ ጋር ሄጄ እናንተ የምትበሉትን በበላው አላቸው። እንዴት ይሆናል አያይል ያንተ ክንፍ የለም፣ እኛ ደግሞ ምግባችንም ማዕዳችንም ብፌያችንም በሰማይ ነው አሉት። በቃ አንዳንድ ላባ አዋጡልኝ አለ። በቃ እንስጠው ብለው አዋጡለትና መብረር ጀመሩልህ። ከዛ አዋፋቱ ግራ ገባቸው። ይዘውት እየሄዱ ቆይ እዛ ላሉት ወዳጆቻችን ማን ብለን ነው የምናስተዋውቀው አሉ። ያው ሁላችንም አንዳንድ ላባ ሰተን ክንፍ ስለሰራ የሁላችንም ምስል ነው። ስለዚህ ሁላችንም እንበለው። በቃ ስም ሁላችንም ነው አሉት። ኤሊን ማዕዱ ጋር ደረሰ። ጥራጥሬው ፍራፍሬው ቀርቦላል። አስተናጋጁን አዋፋቱ ተገርመው ማዕድ ለማን ነው ሲሉ ለሁላችሁ ማለት ኤሊ ሆዬ ለኔ ነው ብሎ ጥርግርግ አርጎ በላላ። አዋፋቱ ተበሳጩ። ይንሲያ በገዛጃችን ሰተነው ክንፍ የራሳችንን ምግብ ይብላብን ብለው መልስ ላባችንን እያሉ ሁሉም አንዳንዱን ወሰዱበት። መጨረሻ ላይ በቀቀን የራሷን ልትወስድ ስትመጣ እባክሽ እንደው ለሚስቴ መልእክት ንገሪልኝ ያላት ኤሊ እንደው ወደ ቤት ስለምመጣ በዙሪያው ያለው ሳር ቅጠላ ቅጠል ሰርዶ በሙሉ ደራርበሽ ጠብቂልኝ አወዳደቄ እንዲያምር አላት። በቀቀንም ክንፏን ይዛ ሚስቱ ጋር ሄደችና የኤሊ ሚስት ጋር እንግዲህ ባልሽ እንዳለሽ ደጁ ላይ ኮረት ድንጋይ ብረት ጉቶ ደራርበሽ ጠብቂኝ ብሏል አለ። ኤሊ እየተምዘገዘገ ሲመጣ አገኘዋ። ስብርብር እንክትክት ብሎ ሞተ። ምን መሰለ ድጋፉን የሰጠ ስትፈልግ ድምጹን የሰጠ ሰፊው ህዝብ ተወክለናል፣ ስምም ሁላችንም ነው፣ ሁላችንንም ትመስላለህ ያለ ህዝብ ቀስ በቀስ የሰጠን ነገር ሲወስድብህ እመነኝ ትፈጠፈጣለህ።
God have mercy upon us. እመነኝ ትፈጠፈጣ እንግዲህ እንደ አባቶቻችን አነጋገር ከጥንት ጀምሮ ሲያስተምሩ ልጅ ሆይ በጣም ከፍ ከፍ ባልክ ቁጥር ፍራ፣ ምክንያቱም በጣም ከፍታ ካለ መውደቅ አይቀርምና ከወደቅ አከርካሪ ሁሉ እስኪቆራረጥ መቆም እስኪያቅትህ ለህይወትም አደጋ እስከሚሆን ድረስ ይሆናልና ከፍ ከፍ ባልክ ቁጥር ፍራ ይላሉ። ይልቁንም ዝቅ ዝቅ ብትል ውድቀት እንኳ ቢኖር ተንከባለ ትድናለህ ይላሉ። እንግዲህ የስልጣን ሰዎች ይህ ቪዲዮ እጅግ በጣም ሊያስተምራችሁ የሚችል ይመስለኛል። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ እመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይህንን ተግባር ላይ እስታላዋልን ድረስ 100 ጊዜ ብንለፈልፍ 100 ጊዜ ብናደርግ በሺ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። ይሄን ማወቅ አለብን። መጀመሪያ ልባችንን ንጹህ ማድረግ አለብን። ሁለተኛ ስራችንን ንጹህ ማድረግ አለብን። ተተንኮል መመለስ አለብን። ተምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ገና ተወደፊት የሚመጣ አላህ የደቀነው ያስተበዋል ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቃውን ስናየው ይመለስልን ያልን እንደሆን እኛ እንመለስ፣ እኛ እንመለስ፣ እኛ እንመከር። አለዛ እንደ መሻይኾቻችን እንደ ቀድሞ አባቶቻችን እንዲህ ዓለም እንዲህ የሚያንቀጠቅጥ ነገር የለም። በሸኾቻችን አንድ አደጋ የመጣ እንደሆነ አንድ ሸኽስ ተደረሰው ይበቃል። አንድ አካባቢ ሶደቃ ይመልሰዋል። የአንድ አካባቢ ዱዓ ይመልሰዋል። ወዲህ አንተ ወዲህ እርፎ መረባ አማራ፣ እስላም፣ ኦሮሞ፣ ትግሬ አይባልም። እርፎ መረባ ኢትዮጵያ ናት። እርፎ መረባ ምን ገነጣጥሏታል። እርፎ መረባ በኋላ እየመጡ እርፎ መረባ አይበጅም። እርፎ መረባ ራያ እርፎ መረባ አብዋ እርፎ መረባ ኢትዮጵያ እርፎ መረባ ሀገራችን አንድ ነው። እርፎ መረባ የአንድ አካባቢ ዱዓ ይመልሰዋል። ታዲያ እንደው ብንለፈልፍ ይሆናል እንዴ? ብንለፈልፍ አይሆንም። መመለስ አለብን። መሪውም ይመለስ፣ ተመሪውም ይመለስ። የሃይማኖት አባቶች ይጸጸቱ፣ እንጸጸት። ወጣቱ ይመለስ፣ ሴቱ ወንዱ ይመለስ። ፈጣሪ ጌታ ይሰማናል። እኛ ዱዓችን የማይሰማበት ምክንያት የለም። ተተመለስ። አላህ ሀገራችንን ሰላም ያርግልን። አብዋ እርፎ መረባ ኢትዮጵያ እርፎ መረባ ሀገራችን አንድ ነው። እርፎ መረባ ሌላ ሀገር የለኝም። እኔ ማንኛችንም ብንሆን ሌላ ሀገር የለም። ያለችን አንድ ኢትዮጵያ ናት። ኢትዮጵያ ደግሞ እንድትፈርስ አንፈቅድም። የምትጠበቅብንን ዋጋ እንከፍላለን እንጂ። ታዲያ ለማን ነው የምዘፍነው? ታዲያ ለማን ነው ኢትዮጵያዊነት የምሰብከው? ሀገር እየፈረሰች ህዝቧ እንዳይሆኑ እየሆነ ጥሩ ስራ ነው የሰራችሁት ማለት አልችልም። ውድ ቤተሰቦቼ እንግዲህ ቪዲዮውን እስከ መጨረሻው ተከታተሉት። ያው እንደምታውቁት እንግዲህ ሰሞኑን ከቴዲ ዘፈን ጋር በተያያዘ ነገሮች ፖለቲካሊ በጣም ትኩረት አግኝተዋልና አንዱ ነገር ብዙ ጊዜ ማስተውለው ብልጽግና የሆነ ትችት ሲቀርብበት ራሱን እንደ ኦሮሞ ናሽናሊስትና የኦሮሞ ብሔር ጠበቃ ተወካይ አድርጎ ይመሳልና በዛ አንፃር ምላሽ የመስጠት ነገር አያለውና ይሄንን አንድ ማሳያ ለማቅረብ ያህል ከዚህ በፊት ዳኜ ዋለ የሚባል ዘፋኝ የሆነ የአማራን ፖለቲካ አሁን ያለውን የትግል እንቅስቃሴ በተመለከተ ዘፍኖ ኢሚዲየትሊ ደግሞ አንድ ማነው ሶና የሚባል ልጅ 4 ኪሎ የሚል ዘፈን አወጣ እና
እንደሱ አይነት ምልልሶች አሉ። ያ እንኳን ኖርማሊ ፖለቲካል ነው የዳኛው ዓለም ይዘት። ይሄኛውም ቢሆን ችግር የለውም። ግን አሁን ሰሞኑን ሳይሆን በሁለት ቀናት ውስጥ እንደ ለቴዲ አፍሮ መልስ ሰጠን ተብሎ ገላና ገሩምሳና እንደዛ ማን ደግሞ ዮሰን አለና ሁለቱ የዘፈኑት ዘፈን አለና መጀመሪያ እውነት ለመናገር ማለት ዘፈኑ እንደ ዘፈን በአርት እንኳን ብንገመግመው ምንም እንደው እዚህ ግባ የሚባል ነገር አይደለም። ዘፈን አይደለም። ቲፒካሊ የሁለት ቀን ስራ ነው። የድረስ የተሰራ ነው። እንዲሁ ለመሳደብ ቢት ተከፍቶ የተሰደበበት ነው ብዬ ነው የማስበው። ማለት ብዙ የአርት ቫልዩ እንኳን የሌለው ነው በኔ መልከታ ማለት ነው። ሁለተኛ ደግሞ እነሱ ከስርዓት ጋር ተጠግተው ነዮሰን ከስርዓት ጋር ተጠግተው ስለተጠቀሙና አገር አለን ብለው ስላሰቡ ኦሮሞ አገር አለው ማለትም አይደለም። የኦሮሞ ብሔርተኝነት ጠበቃ አድርገውም ራሳቸውን መወከላቸው በዛ አግባብ ልክ አይደለም ብዬ አስባለሁ ማለት ነው። ሌላው ግን እንዳልኳችሁ ይሄኛው ትንሽ ለየት የሚለው ለምሳሌ ቴዲ ፖለቲካዊ ሂስ አለው ግን ሞሮፍ ማህበራዊ ሪፍሌክሽን ነው ማለት ሶሻል ሪፍሌክሽን የምትሉት አይነት ነው። ማህበረሰቡ ሀዘን ላይ ነው፣ መፈናቀል አለ፣ ግፍ አለ ምናምን ሶ ዳስጣል ሀዘንህን ተካፈል ነው ሐሳቡና ለዚህ የተሰጠው ምላሽ ግን ጨፍላቂው ሀገር ሞታለች እንደዚህ ምናምን የሚል ነገር ነውና ይሄ ለማህበራዊ ትችት ለማህበራዊ ሂስና ለማህበራዊ ሪፍሌክሽን የተሰጠው አላግባብ ምላሽ ነው ብዬ አስባለሁ ማለት ነው። ሶ ምላሹን ነው አሰስ እያደረግን ያለ ነው እየገመገምን ያለ ነው። አራተኛው ግን እዛው ምላሽ ላይ አንድ ግጥም አለ ባቀና ነው ሀገር አፈር ልሰንኛ አበቃን ለበርገር ይላል እና ይሄ ያው ወጣቶች ናቸው ምናምን ንቃተ ህሊናቸውም ትንሽ በበቂ ላይሆን ይችላል። ግን ፖለቲካዊ እንደምታው ግን ሲጀምር በርገር የሉዓላዊነት መገለጫም አይደለም። የኢትዮጵያ ቲፒካል ምግብም አይደለም። እንደ ኦሮሞ እንኳን ብታስቡት የኦሮሞ ቲፒካል ምግብም አይደለም። ሶ በርገር እንደ ሉዓላዊነት መገለጫ መታየትም የለበትም። አፍተር ኦል የምዕራቡ ላይ ፓወር ፖለቲክስ ማሳያ ነው። በምግብ በፊልሙ በምኑ የሚመጡት ሶፍት ፓወር ይባላል እንደምታውቁት። ሃርድ ፓወሩ ያው እነ መሳሪያ ናቸው። ሶፍት ፓወሩ ደግሞ እነዚህ ሙዚቃ፣ ምግብ፣ አለባበስ፣ ባህል ምን የሚባሉት ጉዳዮች ናቸው። ሰው በርገርም አንዱ የዚህ መገለጫ ነውና ራሳችሁን የበርገር እንትን አድርጎ መሳለም ትክክል አይደለም። ነዮሰንን ነው ስፔሲፊክሊ ኦሮሞ ምናምን ሳይሆን ነዮሰን እንደዛ መሳላቸው ልክ አይደለም። ገላና ዮሰን ምናምን ማለት ነው። እንግዲህ ሰው ከቆየ ከሚስቱ ይወልዳል ይባላል። መቆየት ደግ ነው። ብዙ ነገሮች ልክ ከፊት ለፊት ግንባር እንደማይሸሸግ ሁሉ እንደ ግንባር ፍጥጥ ብለው እየመጡ ናቸው ብዙ መረጃዎች። አንዳንዴ በውስጥ ለውስጥ በሐሜት ይነገሩ የነበሩት ዛሬ ደግሞ እውነተኛ ምስክርነታቸውን ይዘው በእውነተኛ በጉርብትና በአብሮ አደግነት በአዋቂነት ይዘው ብቅ የሚሉ አንዳንድ የማስረጃ ሰዎች አሉ። እነርሱን እናደምጣለን። በእውነት ከሱ ተወልደዋል ወይስ አልተወለዱም? በእውነት ትውልዱ ትክክል ነው ወይንስ አይደለም? ከሆነም መልካም፣ ካልሆነ ደግሞ መዋሸት ለምንስ አስፈለገ የሚለውን ነገር ፍርጥርጥ አድርገው የሚያስረዱን አንድ ውስጥ አዋቂ መጥተዋል። እሺ፣ ከአብይ መሐመድ ጋር ገሮዎች ናቸው አይደል? እና እውነተኛ በሻሻ ማለት ያው አጋሮ ቅርብ ናት። ያው በደንብ አድርጌ አውቃለሁ። እሺ፣ የተወለዱበት ሀገር የት አካባቢ ነው? በሻሻ ናት። በቃ በሻሻ ማለት ያው ከከተማ ትንሽ ወጣ ብሎ ነው። 2 ኪሎ ሜትር ቢሆን ነው። 2 ኪሎ ሜትር ራሱ ሞላ አይመስልም። አሁን እውነተኛ አባት አይታወቁም። እውነተኛ አባት እውነተኛ የአብይ አባቱ እውነተኛ አባቱ ማን ነው የሚባለው? ተናግሯል እኮ እሱ አባት። እስከዛሬ ድረስ እኮ እሱ ያው የምናገረው ስለ እናቱ ነው አይደል እንዴ? አባት አለኝ ብሎ መጨረሻ ላይ ሰው እንዴት ነው ያለ አባት የሚጠራው በእናቱ እንዴት ይጠራል ብሎ ሲቃወም አብዛኛው ኢትዮጵያ ሕዝብ ብዙ ጊዜ ሲቃወሙ መጨረሻ ላይ አብይ አህመድ ይባላል አለ። አህመድ ደግሞ እሱን አልወለደም፣ እናቱን አገባ፣ አሳደገ እንጂ አሳዳጊ አባት ነው እንጂ አብይ አህመድ አባቱ ያለ አይመስልኝም። እዛ አጋሮም አይደለ የተወለደ፣ ሰሜን ሸዋ ነው የተወለደ። ኦሮሞም አይደለም ሲጀመር ሰሜን ሸዋ ተወልዶ ከዛ አንድ አስተማሪ እዛ አጋሮ ተመድቦ ነበር።
ከዛ አመታ ፍቃድ ክረምት ሲዘጋ ትምህርት ይዘጋ አይደል? ትምህርት ሲዘጋ ወደ ሀገሩ ሄድና የአብይ አህመድን እናት ያመጣል። አጋሩ ያመጣና ዛረቀ ይሸጠች ያስተማረች መጨረሻ ላይ አህመድ ያገባታል ማለት ያሳድጋታል። መጨረሻ ላይ አህመድ ያሳድጋትና ከዛ በኋላ ጋዜጠኞች ሄደው ሲጠይቁ ካሉ ልጆች እንዴት ያለ አብይ አህመድን ስለው እንደ ልጆቼ ነው የሚያየው አለ። ምን ማለት ነው? እንደ ልጆቼ ነው የሚያየው ማለት ልጅ አይደለም ማለት ነው። ስለዚህ የሰውዬ አባት አይታወቅምና ሌሎች የበለጸጉ ሀገር መኮራ ላይ ናቸው። እሱን አባት ለመስራት ከጭቃ ላይ ያሳደገው አባት አለ። ያሳደገው እንደ አባቱ ሆኖ ያሳደገው ሰው አህመድ ነው ያሳደገው። ገለዋል እንጂ የአህመድ ገለዋል። ታዲያ እንደ ልጄ ነው የሚያየው ስላለ በቃ እሱ አባቴ አህመድ ነው ስላለ እሱ ደግሞ እንደ ልጄ ነው ከልጆቼ ለጥዬ አላየም ስላለ ግልጽ ስለሆነ ልጄ አይደለም ግን አሳዳጊ ነኝ ስለዚህ ሐቁ አባት ነኝ ብሎ አቁን ስለተናገረ አባቱን አስጠራና ገደለ። በኋላ ለለቅሶ ራሱ እኮ ፓርላማዎች ለምንድን ነው አልጠራንም ምናምን ብሎ ቅሬታ ሲያቀርቡት ስራ መቆም የለበትም የመንግስት ስራ ብዙ ማያስፈልግም ብሎ ለብቻ የሄደበት ምክንያት ለዚህ ነው። ራሱን አዲስ አበባ ጠርቶ ሊያሳክም ነው አመጣው አለ። ሐቁ ዛዕወ ሰብ እኮ ዘቀተለስ ህዝብ ትግራይ ከጭፍጭፍስ ሐቁ እዩ ማለት ነው። አባቱ የገደለ ደግሞ ለትግራይ ህዝብ መልካም ይሰራል ብለህ ታስባለህ እንደ አባቱ አንድ ቀን አንድ ብርጭቆ ያጠጣ ራሱ እኮ ክብር አለ አይደል እንዴ? አሳዳጊ አባቱ የገደለ ያው አባት ወላጅ አባት በለው በቃ ያበላ ያጠጣ ያሳደገ ያረበሰ ያስተማረን አባት የገደለ ለማንም አይበጃል በየ አላስብም። ስለዚህ የሰውየው በቆመና መቀበር አለበት። እስኪ ሞት አንጠብቅም እኮ እንደውም ረጅም ጎርጓድ 50 ሜትር ባልገን እዛ ውስጥ መቅበር ነው እዛ አይኖር እንጂ። ስለዚህ የአብይ አባትስ ቻይናና ያው እስራኤል መኮራ ላይ ናቸው እሱን ለመስራት ማለት ነው። ምክንያቱም ኢየሱስ ክርስቶስ እናት እንጂ አባት የለኝም ብለዋል። እሱ ራሱ እኮ አባት አለ አይደል? ኢየሱስ ክርስቶስ ራሱ በመንፈስ ነው ተወለደ። ይሄ እኮ ወይም መንፈስ አላለም ምን አላለም እናት ብቻ ነው የጠራ። ስለዚህ እንጀራ አባት ነው ካለ እንጀራ አባትም የለኝም ብለዋል ማለት ነው። እንጀራ አባት ከሆነ ለታዲያ ለምንድን ነው በአህመድ የማይጠራ መጀመሪያ? ለምን ስለ እናቱ አወራ? ስለዚህ ሰውዬ እርግጥ በቃ አጨበርባሪ ነው። በቃ በአጠቃላይ አጨበርባሪ ነው። አስመሳይ ነው ሰውዬ። ኢትዮጵያ በዚህ አይነት ሰውያት ግዛት ዘላ ማለት በጣም አዎ እንግዲህ አባቱ የገደለ ሰው ለኢትዮጵያ ሕዝብ መልካም ይሰራል ብሎ መጠበቅ ማለት እኮ አንተ ላም በሰማይ ያለኝ ማለት ነው። ሕጂና ኢትዮጵያ ሕዝብ እንታይ ተዝሆነ ሓሽ እንታይ ገበርቱ ግዴታ ሆኖባችሁ እንጂ እኮ አሁን እኮ ጅማ አካባቢ ይኸውልህ ቡና ይቆጠራል። የእያንዳንዱ ዛፍ ይሄ በእነ መንግስቱ ኃይለማርያም አልነበረም፣ በእነ ምኒልክ ጊዜም አልነበረም፣ በእነ መለስ ጊዜም አልነበረም። አሁን ዛፍ ይቆጠራል፣ እንጨቱ ይቆጠራል፣ ቡና ማለት ነው። ቡና ይቆጠርና በፐርሰንት ግብሩ ይቀመጥላል። ከቻልክ ትከፍላለህ፣ ካልቻልክ ደግሞ ቀበሌው ይበላል። ያው እንደዛ ነው። ገበሬ አሁን እዚህ ትግራይ ውስጥ መኖሪያ ቤት ነው ግብር የሚከፍሉት ወይን እርሻ ነው? እርሻ ነው። መኖሪያ ይከፈላል እንዴ? ይከፈላል? አይከፈልም። ይገጠር አሁን መኖሪያ ገጠር ክፍሉ ይታያል። 5 ክፍል ካለ 6 ክፍል ካለ የስድስቱ በፐርሰንት ይቀመጥና ትከፍላለህ ግብሩ። ያለበለዛ ደግሞ ለቀት ሄዳለህ። እንደዛ ነው በቃ የመጨረሻ። ይሄ ሰውዬ ቁማርተኛ ነው። ዞሮ ዞሮ ከአረብና ከቻይና ከአረቦች ከውጮች ጋር ሆኖ ዳና ፌስታል ወደ ጎን ብሎ አዲስ አበባ ላይ ቤቱ የፈረሰ ነው። ዳኮ አባሮ ጨርሰዋል። ግማሹ በእስር ቤት ቃሊቲና ቅሊንጦ ሰው ሞልቷል። አትበላም አትተኛም። እዛ ውስጥ ስንት እስረኞች የታሰሩ እና ቤተክርስቲያን መስጊድ አካባቢ ለማኞች አካል ጉዳተኞች ለምነው እንዳይበሉ አድርጓል ይሄ ሰውዬ። ስለዚህ መጨረሻ መሐመድ ገዳፊ ነው ሰውዬ። በዓለም ላይ ይጠየቅ እንደው አሁን የሞት ፍርድ ይሰጥ ይላል እንደራሴ ስልጣን ማውረድ እናንተ ከስልጣን ማውረድ አለባችሁ ትላላችሁ። የሞት ፍርድ አይ መሐመድ ተዘወረድ ሕጂ ካብ ስልጣን ወይ ካብ ተዝባረርሲ መተመለስ ካደ እንዴት አብይ መሐመድ ተዘወረድ ማለት አብይ መሐመድ ከስልጣን እስኪወርድ ድረስ አልመለስም። እኔ የፈለገ ቤተሰቦቼ ቢሞቱ ራሱ አልመለስም። እዚህ ሆኜ ነው የምታገለው። ምን ብዬ ነው የምመለሰው? መስራት አትችልም። ገንዘብ ለምሳሌ የሆነች ትንሽ ቦታ ይሰጣል። 50-60 ሺህ ብር ይወስዳሉ። ከዛ በኋላ ቦታ ይሰጣል። ያለበለዚያ ሶፍት መሸጥ አይቻልም። ዳሃው እህቶቻችን ቡና በረንዳ ላይ መሸጥ አይቻልም። የሆነ መስታወቂያ መለጠፍ አትችልም። ሸራ ማሰር አትችልም። አሁን ትግራይ ስገባ አሜሪካ እንደገባ ነው መሰለኝ። ግራ ገባ። ተሳስቼ አሜሪካ መጣሁ እንደዛ አላውቅ አልኩት። ቦይንግ 77 ሺህ ነው ያልኩት። ነፃነት ትግራይ ነው አለ አባቱ። ጦርነት የለም። እንደውም ጦርነት እዛ ነው አለ። ትክክለኛ ጦርነት አዲስ አበባ ነው አለ። በቃ ብልጽግና ጋር ነው አለ። ምክንያቱም እዚህ ህዝቡ ዳሃም ሀብታሙም የፈለከው ነገር ትሰራለህ። ያ ትግራይ ውስጥ እኔ አላማጣም ራያንም አይቻለሁ። እዚህ አድቃይ ሁሉንም አውዜን አድዋ ሁሉንም አይቻለሁ እስከ ሽሬ ድረስ ሁሉም በነፃነት ይሰራሉ። እዛ ግን መስራት አትችልም። ልብስ አትሸጥም። መንገድ ላይ ሱቅ በደረት የለም። ቡና መሸጥ የለም። የሆነ ነገር ካለጠፍክ እዚህ መጥቶ ያነሳሉ።
በቃ ህዝቡ ማስቀመጥ አልቻለም። ህዝቡ ስቃይ ላይ ነው። አምባገነናዊ ነው ሰውዬ። ሀብታም ካልሆነ ድሃ አይፈልግም። ብር ካለ ፎቅ አሰራ፣ ብር ከሌለ 20 30 ዓመት ነዋሪ ሆነ የኖርክበት ከተማ ለቀህ ትሄዳለህ። በቃ ሄዶ የገበሬ መሬት ይሰጣሉ፣ ከዛ በኋላ ቦታ ይሰጣሉ። ቢሮ ደግሞ 800 900 1 ሚሊዮን ይጠይቃሉ እንደገና ህጋዊ ለማድረግ። ያን አቅም አለ እንዴ? የለም። ህዝቡም አጠቃላይ አዲስ አበባ ውስጥ ታክሲ ተራ ብትሄድ፣ የሆነ ባስ ተራ ብትሄድ፣ በቃ የሆነ ስራ ቦታ ብትሄድ ህዝቡ መነጋገር ራሱ ግራ ገብቶታል፣ ፈርቶታል፣ ጭንቅንቅ ብሏል ህዝቡ ራሱ። ድህነት ምንጩ ህዝቡ 75 ሚሊዮን በመሆኑ ነው ብዬ አልወስድም፣ ወይም 80 ሚሊዮን በመሆኑ ነው ብዬ አልወስድም። ምክንያቱም ልጅ ሲወለድ ሆድ ብቻ አይደለም የሚወለደው፣ እጅና እግርም ይወለዳል። እጅና እግር ይሰራል፣ ሆድ ይበላል። ስለዚህ ዋናው ጉዳይ አምራች ዜጋ የመፍጠር ጉዳይ ነው። የቤተሰብ ምጣኔ አምራች ዜጋን ከመፍጠር አኳያ በጎ አስተዋጽኦ አለው ብዬ ወስዳለሁ። የዛሬ 30 ዓመት 50 ሚሊዮን ህዝብ እያለ 2% የመዋለድ ሬት ቢኖር ከ50 ሚሊዮን ውስጥ ስለሆነ እድገታችን ውስን ነው። አሁንም 2% ከሆነ ከ100 ሚሊዮን ስለሚሆን የዛን ጊዜ ከነበረው በእጥፍ ያድጋል። ይህን ታሳቢ አድርጎ የአወላለድ ስርዓታችንን ትንሽ ያዝ ማድረግ ካልተቻለ ፍላጎት እየጨመረ ስለሚሄድ በከፍተኛ ደረጃ አስቸጋሪ ይሆናል። አንደኛው ወሊድ መቆጣጠር ማለት በብዙ መንገድ ስለሆነ በሚመቻችሁ መንገድ መቆጣጠር ይቻላል። እሺ ውድ ቤተሰቦቼ እስካሁን ሰብስክራይብ ያላረጋለ እስኪ ያላረገ ካለ እስኪ እጁን ያውጣ። ይሄው እዛ ጋር ይታያል። አንተ እስካሁን አላረክም፣ አንቺም አላረክሽም በሉ። ሁላችሁም ሰብስክራይብ አድርጉ። እናቶችም እህቶችም ወንድሞችም በሙሉ ሰብስክራይብ አድርጉ። አዳዲስ ቪዲዮዎች ይዤ እቀርባለሁ። እስከዛ ሰላም ሁኑ። አመሰግናለሁ። ባይ ባይ።